እንዳልሆነ በራሱ ፍላጎት እንደሆነ አይደል አብሽ በራሱ ፍላጎት ፈልገህ እንደሆነ አብርሃም እንደማትፈልገኝ ባለፈው ሁኔታ በሩታ ፊት ነገርከኝ አይደል? ዛሬ መድገሙ በሱ ፊት በጠላት ፊት ለምንድን ነው እንደዚህ የምታጋጥጠኝ? አብርሃም ፈልገ እየነገርኩ አልተረዳሽም ነበርና ሊደግምልሽ ፈልጎ ነው። ለምንድን ነው ትደግምልኝ የፈለከው? ለምንድን ነው በሱ ፊት የምታሳውቀኝ? ለምንድን ነው እንደዚህ እንደምትፈልገው? ለምንድን ነው የጠራኸኝ? ለምንድን ይጠራኸኝ? አብርሃም በዛ የጠራሽ እያለኝ አይደል? ምንድን ነው የሚለኝሽ? ወዴት ነው ማለት እኔ አንዴ የጠራህበትን ምክንያት ተናገር። ምን ማድረግ እንዳለብኝ አላውቅም፣ ግን ሄርሚ ምን ማድረግ እንዳለብሽ አሁን ይነግርሻል። በጣም በሰው ፊት በጣም ሁሌ ሰው ፊት እንዲነሳኝ እያደረግክ ነው ያለው። ለምን? ስለማይወድሽ። ለምን በጥላት ፊት እንደዚህ በቃሽ፣ አልፈልግሽም አልከኝ አይደል? አልደወልኩብኝም እኮ ከዛ በኋላ አይደል እንዴ? አንደርስታንድ ላደርግ እየሞከርኩ ነው ያለሁት። ቤት ቁጭ ብያለሁ። ስሜቴን በቃ ይሄ ነው ማስረዳው ቤቴን ያለሁት አይደል እንዴ? ለምንድን ነው አንዴ በሩታ ፊት አንዴ በዳን ፊት ማን የቀጠለው? አሁን ደግሞ ማን ነው በማን ፊት ነው? እሺ አሁን እንደማትፈልገኝ የምትነግረኝ? እሺ ብያለሁ እኮ አብርሃም፣ ምን አድርጊ ነው የምትለኝ? ንገራት እንጂ አብርሃም፣ ለምን ዝም ትላለህ እንዴ? ባለፈው ላይ ነገርከኝ በቃ። እሺ በሩታ ፊት እንደማትፈልገኝ ነገርከኝ። እሺ ብዬ ሄድኩኝ፣ ቤት ገባሁ። እርግጠኛ እንድትሆኝለት ስለፈለገ ነው። እርግጠኛ እንደሆንሽ አልተረዳም። ገባሽ አይደለ? መተሽ ድጋሚ ህይወቱን የምትረብሺው ከሩታ ጋር ብታጋጩ ነው ደወልኩልህም አይደል እንዴ? ለምን እንደዚህ ትሆናለህ? ይሄን ያህል ማረጋገጫ እንዳኒ መጠቀም አለበት። አዎ አይ ቲንክ በደንብ ሊነግርሽ ፈልጎ አልገባሽ አይደለ? ሁሉም ሰው ፊት በደንብ የሚነግርሽ ነገር አለ። እኔ ፊት ለፊት የሚነግርሽ ነገር አለ። ገባሽ? እንደማይፈልግሽ እንደገና ደግሞ ከዚህ በኋላ አብርሃም ከቤተሰቡ ጋርና ከልጁ ከሚስቱ ጋር ነው መኖር የሚፈልገው አይደለ? አብርሃም ንገራት እንጂ በደንብ ንገራት። እሺ ለምን እንደዛ እሺ እኖራለሁ እኮ አብርሃም። በቃ እኔ ስለወደድኩ ስላፈቀርኩ ነው አይደል እንደዚህ እየሆንኩልክ ያለው። በቃ እሺ አልፈልግሽም ካልከኝ እኔ ኑሮዬን እየኖርኩ አይደል እንዴ ያለሁት? ለምን እንደዚህ አንዴ በሰው ፊት መጥተህ እንደማትፈልገኝ ለምን ታቅራራብኛለህ? በቃ እንዴ ለምን? በጣም ነው የሚያናደው አብርሃም፣ የምታደርገው ነገር በጣም ነው የሚያናደው። ምክንያቱም አንዴ ሰብረሃታል ትናንትና፣ ድጋሚ እየሰበርካት ነው። በቃ አንዴ ነግረሃት ነበር እንደማትፈልጋት። አሁን ድጋሚ ዳኒ ጥራትና ልንገራት ማለት ለምን አስፈለገ አብርሃም? ለምንድን ነው በልጅቷ ስሜት ላይ የምትጫወተው? አምኛለሁ እኮ አብርሃም፣ እንደማትፈልገኝ እሺ ብያለሁ እኮ። አልመጣሁብህም አይደል? ለምን በዳኒ ፊት እንደዛ የምትለኝ? ሄርሜላ ደጋግሞ ሊነግርሽ ሞከረ፣ ግን አልተረዳሽውም። ተረዳሽ? በቃ ዛሬ ላይ ምን አለኝ? ጠዋት ነው የደወለው፣ በጣም በጠዋት ነው የደወለው። በቃ ዳኒ ሄርሜላ ከህይወቴ እንድትወጣ ፈልጋለሁ፣ ደጋግሜ ነገርኳት፣ ግን ልትሰማኝ አልቻለችም። እና እባክህ በቻልኩ አቅም አንድ ያገናኘኝና የልቤ ውስጥ ያለው ነገር ልንገራት ብሎኝ ነው አይደል? አብርሃም ይሄን ያህል አስቸግረኝ ነው? በጣም እየጨቀጨቅሽው እንደሆነ ነው የነገረኝ። ንገራት እንጂ አብርሃም። የምደውልልህም ቴክስት የምልክልህም ከጎን ለመሆን እየፈለኩ ነው እንጂ ያለሁት አንተ እንደዚህ ጭቅጭቅ አይፈልግም። እሱ አይፈልግም። ሄርሜላ አይፈልግም። አይው በአንተ ፊትም በሩታ ፊትም እየነገረኝ ነው። አልነገረሽም? አብርሃም ንገራት እንጂ አብርሃም ንገራት እያልኩ ነው። እንዴት ነው ለመናገር የከበደ? አብርሃም ንገራት እንጂ በዚህ ልክ ነው ያማረርሽው። እያየሽ ነው፣ እያለቀሰ ነው ልጁ። ሄርሜላ ይሄን ያህል ህይወቱን የበጠበጥሽው እንደዚህ እስኪያለቅስ ነው። ሄርሜላ ተይው በቃ እንደዚህ እስከሚሆን ድረስ ምን እንደምልህ ማለት ይሄን ያህል እኔ ከህይወት እንደወጣ በዚህ ልክ መስመሩን አልፈክ እንደዚህ ማድረግ አልነበረብኝም። አብሽ እንጃ አብርሃም ንገራት፣ እንደማትፈልጋት ንገራት። ደግሞ የምደውልልህም ቴክስት የምልክልህም አንተን ለመጨቅጨቅ ምናምን አስቤ አይደለም። ገባ? የሆነ ነገር ውስጥ አስተካክላለሁ ብዬ ስላሰብኩ ነው። ፈጣሪ ካለ አንድ ቀን እንገናኛለን። በቃ አሁን ግን ምን ማለት ነው እንገናኛለን ማለት? እውነቱን ንገራት ነው ያልኩህ። ገባህ አይደል? አብርሃም ተናገር፣ ያልኩህን ብቻ ተናገር። ንገራት አብርሃም። ከሩታ ጋር ነው መሆን የምፈልገው ከዚህ በኋላ በቃ ከልጄ ጋር ነው ከሩታ ጋር ነው። ድጋሚ በህይወት እንድትመጣ አትፈልግም አይደል? ድጋሚ በህይወት እንዳትመጪ በቃ ይቅርታ። ቴንሽን እስክትሆን ይሄን ያህል ህይወትን እስክረብሻት ፈጣሪ ካለ ወደፊት እንገናኛለን። እሺ የምታለቅስበት ምክንያት ምንድን ነው? ሰላም ነሳሽ፣ ሰላም ስለነሳሽው ገባሽ አይደል? በጣም ህይወቱ መጉዳቱ እዛ ጋር ትቶት የመጣው ነገር ቤተሰቡ መቶ ምናምን በጣም ጸጽቶታል። ለዛ ነው እያለቀሰ ያለው። ገባሽ? ቤተሰቦቹን ትቶ ስለመጣ በጣም ጸጽቶታል። አንቺ ጋር መምጣቱ ልክ እንዳልሆነ ስለሚያስብ ነው የሚያለቅሰው አይደል? አብርሃም ነው አይደለ? እንደዛ ነው የምታስበው? በቃ
እኔ ለአንተ መጥፎ ሰው ነበርኩ እንዴ? ከቻልሽ በቃ ታዲያ በህይወቴ እንኳን በመምጣቴ እንኳን እኮ ሊከፋ የሚገባ ሰው አልነበርክም። አሁን እያለኝ ያለው እሱ ነው። አስከፍተሽዋል። ጥሩ ስሜት ላይ አይደለሁም። በቃ ከራሴ ጋር አይደለሁም። ከትንሽ ጊዜ በቃ ፕሊዝ ነገሮችን ተረጂኝ። ከቻልሽ እዚህ ጋር ወርጄ ምንም ነገር እያደረኩ አብራ ንገራት። ይቅር በቃ እናንተ ነገር ይቅር፣ ችግር የለውም። ለምን በሰው ፊት ለምን እኮ በቃ ይቅር፣ ችግር የለውም። እሺ ወደኛ እኮ ተመልሼ አልመጣሁም ማለት እንዴ? አብርሃም ተመልሰሽ እንዳትመጪ በላት እንጂ አብርሃም ንገራት እንጂ ተመልሳ እንድመጣ አትፈልግም። ንገራት እንጂ አብርሃም እንደማትፈልገኝ በየሰውን እየጠራ በስተ እንደዚህ በየጊዜው እኔን ማስወጣት ልክ ነው ብለህ ታስባለህ? ይሄን ያህል እኔ ህይወት ውስጥ መኖሬ ነው እንደዚህ የረበሸክ? አዎ አይደል አብርሃም? አብርሃም አዎ ያንቺ መኖር ነው እንደዚህ የረበሸው ህይወት። አብርሃም ከዚህ በኋላ አልፈልግሽም። ከዚህ በኋላ ከቤተሰቤ ጋር ነው መኖር ፈልገው። ድጋሚ እኔን ለማግኘት እንዳትሞክሪ እላታለሁ። አንዴ ላግኛትና እሱ ልንገራት ብለኸኝ አልነበረ? ንገራት። ከዚህ በኋላ ከቤተሰቤ ጋር ነው መኖር ፈልገው። እንዳትመጭብኝ እንደምልህ አላውቅም፣ ግን በቃ እንደዚህ አትበለኝ። ቢያንስ በሰው ልጅ እንኳን እንደዚህ አትበለኝ አብርሃም፣ በእናትህ እኔ አላሳዝንህም እንዴ? ልጅ ነኝ አይደል? አታሳዝንህም እንጂ አብርሃም አይደል? ጥፋት የሰራችሁ አይደል? በአንተ ህይወት መምጣቷ ጥፋት ነው አይደል? በምንም ሊያዝንልሽ አይችልም አይደል አብርሃም? አታዝንላትም፣ አያዝንልሽም፣ እየነገረሽ ነው። ግን በጣም እኔ እንጃ ምን እንደምልህ አላውቅም። ይሄን ያህል ህይወትን ረብሸዋለሁ ብዬ አስቤም አላውቅም። ገባህ? ብዙ ጊዜ ልረዳህ ምናምን ሞክር ነበረ፣ ግን ደግሞ እንደዚህ ህይወቴ ውስጥ መጀመሪያ ስለመጣሽ በዚህ ልክ እኔ አንተ ህይወት ላይ መጥቼ እንደዚህ ረብሽ ከሆነ በጣም ይቅርታ። በጣም እንደረበሽኩ እኮ አይኔ ይናገራል። ከዛ ባለፈ በጠላት ፊት ደግሞ እኔን እንደማትፈልገኝ፣ እኔን እንደማትወደኝ፣ እኔ ብቻ አንተን እንደምወድ፣ እኔ እንደምፈልግ እያስገደድኩ እንደሆነ ደግሞ በጣም ብዙ ጊዜ እየነገርከኝ እያስረዳኸኝ ነው ያለኸው፣ በተለይ በዚህ ሰሞንና እሺ ግን ስለወደድኩና ስላፈቀርኩ ነው እንደዚህ ሆንኩ ያለሁት እንጂ ምንም አንተን ህይወት ለመጉዳትም ሆነ አንተንም ትዳር ለመበተን ምናምንም አይደለም። አብርሃም ተስተካከለው ህይወትን ከኔ ጋር እንድታስተካክለው ነበር እየፈለኩ የነበረው። ችግር የለውም። እኔ ልንገራት ወይስ አንተ? ይኸውልሽ ኤርሚ ምን እያለኝ ነበር መሰለኝ። ለምንድን ነው አብርሃም ስትያት መናገር የፈራው? ከዚህ በኋላ ቤትሽ ውስጥ ምንም አይነት ፎቶ ማየት አይፈልግም። ገባሽ? እሱ የሰጠሽን ነገሮች ምናምን ማየት አይፈልግም አይደል አብርሃም? ንገራት እንጂ አትፈልግም? አይፈልግም። ፎቶውን እኮ ስጦታ ነው እንደኛ አላወርደውም። እሱ አይፈልግም። ከዚህ በኋላ መብቴ እኮ ነው የኔ ቤት አይደል እንዴ? አይፈልግማ። እንዲኖር አይፈልግም። አብርሃም ያንተ ሀሳብ ነው። ፎቶ ላይ ስላለ ደበረ የማሳብ ነው። ንገራት እንጂ ፎቶ ማየት አይፈልግም። ከዚህ ጋር ከአንቺ ጋር ያላቸውን ነገሮች እሱ ከሚዲያው ላይ ምናምን አጠፋቸዋለሁ ብሏል። ዛሬ አጠፋቸዋል። አንቺም በአንቺ በኩል የፖስተሻቸው ምናምን ነገሮች አጠፋፊለት። ቤቴ ላይ የተሰቀለው ፎቶ ሳይሆን እስካሁንም እኮ ብዙ የተነሳናቸው ፎቶዎች አሉ እና እሱንም ማጥፋት ነው ከስልክ የምትፈልገው? አዎ ከሚዲያም ከምንም የፖስተሻቸው ነገሮች አጠፋዋለሁ ብሏል። ሶ አንቺም ታጠፊ ይፈልጋል ከኔ ጋር በማሳለፍ አብርሃም ሄርሜላ አይገባሽም ነው እንዴ? እየነገረሽ እኮ ነው። አብርሃም መሄድ ከፈለክ ሂድ። አንድ እንቅጩን ነግራት ሂድ። አብርሃም ነግሬታለሁ። ከዚህ በላይ መልካም ህይወት ነው የምትመኝላት። ንገራት። መልካም ህይወት ነው የምትመኝላት። ንገራት አብርሃም። መልካም ህይወት ይሁንልሽ። በጣም ክፉ ሰው ነው። በጣም በቃ መጥፎ ሰው ነው። አየሽ አይደል? ይሄ እኮ ለአንቺ የሚገባሽ ልጅ አልነበርሽ። ገባሽ? አንቺ በወደድሽው ባፈቀርሽው እንዴት ነው እንደዚህ የሚልሽ? ያም ከዚህ በኋላ ይሄሽ ነገር ይበቃሽ። ገባሽ? በቃ እያስጨነቅሽው እንደሆነ ነው እየተናገረ ያለው። ከዚህ በኋላ ካንቺ ጋር ያላቸውን ፋይሎቹ ምናምን አይፈልጋችሁም። ከዚህ በኋላ እሱ የሚፈልገው ከልጁና ከሚስቱ ጋር መኖር ነው። ሄርሜ ነቂ አይፈልግሽም። ገባሽ? በቃ እንደዚህ አትበለኝ ዳኒ። እኔ አሁንም ቢሆን እየጨቀጨኩት አልመሰለኝም። እኔ ቴክስት ምልክለት ምደውልለት የሆነ ነገር እረዳዋለሁ ብዬ ስላሰብኩኝ ነው እንጂ በዚህ ልክ እየጨቀጨቅሽኝ ነው ቢለኝም አይደለም። በጣም የሚያናድድ ሰው ነው። እንዴት ነው
አብረሹ ቢያንስ ክፉ ደግ አሳልፈሻል። እንዴት ነው ካንቺ ከሱ ጋር ያለሽን ነገር እንዳለ ማጥፋት የምፈልገው? ኢቭን ቤትሽ ውስጥ የተሰቀለውን ፎቶ እንኳን አብርደጣልኝ ያለኝ